ሰላም ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬው ተወጡ ክለባችን ይመለከቱ አሁናዊ አዳዲስ በርካታ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅርብ የሆነው ቤን ጃኮብስ ትላንት ምሽት በክለባችን አሁናዊ ጉዳዮች ዙሪያ አዳዲስ መረጃዎችን ይዞ ወጥቷል። ቤን ጃኮብስ ሰፋ ካለ ቆይታው መካከል የተወሰኑትን እናስደምጣችሁ። ቤን ጃኮብስ እንዲህ ሲል ይጀምራል። ከሳንቶስና ከቴሌማንስ ውጭ እስካሁን ተስፋ የሚያስቆርጥ ዝውውር መስኮት ነበር። የኔ ግምት አሁንም የሚወጣ ባጌት እንዳለና ተጨማሪ ተጫዋቾች የማስፈረም ፍላጎት እንዳለ ነው ሲል ይጀምራል። ዩናይትድ ሌላ አማካይ ማስፈር ይፈልጋል፣ ነገርም በድንጋጤ ወይም በችኮላ ዝውውር ያደርጋሉ ተብሎ አይጠበቅም ብለዋል። አዲስ የግራ መስመር ተከላካይ ሊያስፈርሙ ስለሚችሉ ፓትሪክ ዶርጉ መደበኛነት የት ቦታ እንደሚጫወት የሚለው ነጥብ አሁንም ወሳኝ ነው ብለዋል። ከሉዊስ ሳል ጋር በተያያዘ ዩናይትድ እንደ ትልቅ የህልም ኢላማ ቢያዩትም በተለይም ኤዲ ሃው ከለቀቀና በኒውካስትል ቡድን ውስጥ ትልቅ ሺዎች ከተደረጉ በኋላ ውድና ለማስፈረም አስቸጋሪ እንደሆነ ይታሰባልም ብለዋል። ቤን ጃኮብስ ሲቀጥል ከመጀመሪያውን እውን ሊሆኑ የማይችሉ የህልም ኢላማዎችን በተመለከተ ከዩናይትድ ሊወጡ የሚችሉ መረጃዎችን በሚመለከት ይህን መገመት ተገቢ ይመስለኛል። ዩናይትድ እንደ ትልቅ ክለብ የመረጃ ፍሰቶችን ማስተካከል መዝጋት አለበትም ብለዋል። ቴለር አዳምስ ወደ ዩናይትድ መዞር ይፈልጋል። በበርንማውዝ በኩል የማይሸጥ ተጫዋች ተደርጎ ባይታይም ዋጋው ከዚህ ቀደም ከጠቀሰው 35 ሚሊዮን ፓውንድ ይልቅ እስከ 50 ሚሊዮን ፓውንድ አካባቢ ይሆናል ተብሎ ይጠበቃልም ተብሏል። ዩናይትዶች በቅርቡ ሌሎች አማሮችን ቢመለከቱም ሳንደርበርግን አሁንም ክፍት ሆነ እድል አለውም ተብሏል። ባሌባን ከፈለጉ ማግኘት ይችላሉ። በርጌን ከፈለጉ ማግኘት ይችላሉ። አዳምስን ከፈለጉ ማግኘት ይችላሉ ብዬ አስባለሁም ብሏል። ስለዚህ እነዚህ ሶስቱ በጣም እውን ሊሆኑ የሚችሉ ስሞች ናቸው ያለ ሲሆን ነገር ግን በድንጋጤ ሶስተኛ አማካይ ስለማያስፈርሙ ሁለት አማካዮችን ብቻ ይዘው የሚያጠናቁበት ሁኔታም ሊኖር ይችላልም ብለዋል። ቤን ጃኮብስ ሲቀጥል ኮኔን የማስፈረም ነገር በተለይም ጄሰን ዊልኮክስ ይሸጣል ወይም አይሸጥም በሚለው ላይ የሚመሰረት ይመስለኛልም ብሏል። እንደኔ ግንዛቤ ክሪስቶፈር ቪቪል ይህን አማካይ ካቀረቡት ስሞች መካከል አንዱ ነበር። ማይክል ካሪክ አሁንም ቢሆን የፕሪሚየር ሊግ ልምድ ያለው ወይም በሌላ በኩል እንደ ቹዋሜኒ አይነት ተጫዋች ሊመርጥ ይችላል። ስለዚህ እስካሁን በኮኒ ላይ ሁሉም አንድ አይነት ፍላጎት አላሳዩም ብለዋል። ራፋኤል ሊያው ለዩናይትድ የቀረበ ቢሆንም ክለቡ ግን እስካሁን ፍላጎት አላሳየም ብሏል። ጄድ ስፔንስ ለሊቨርፑልና ለዩናይትድ የቀረበ ቢሆንም ዩናይትድ እስካሁን እንደሚፈልገው የተናገረው ነገር ግልጽ አይደለም። እሱ መደበኛ የመጫወቻ ጊዜ ስለሚፈልግ በዚህ ክረምት ከቶተንሃም ይለቃል። ሊቨርፑሎች አሁን ላይ ተጫዋቹን የማስፈረም ፍላጎት ስለሌላቸው የተጫዋቹ ወኪሎች የዩናይትድን ምላሽ እየጠበቁም ነው ብለዋል። ጆሹዋ ዚርክዚ ወደ ሴሪኤ የመመለስ እድል ያለው ተባለ። ለአጥቂ ማስፈረም ከተቻለ ማይክል ካሪክ እንዲወጣ ይፈቅድለታል ሲል ቤን ጃኮብስ ዘግቦታል። ቤን ጃኮብስ ሲቀጥል አልአህሊ ለአጥቂ ማስፈረም ይፈልጋል። ኢቫን ቶኒ ደግሞ በትክክለኛ ሁኔታዎች ከተመቻቸለት ወደ ፕሪሚየር ሊግ መመለስ ሊታመን ይችላልም ተብሏል። እስካሁን ምንም አይነት ይፋ ንግግር የለም። ነገር ግን በዚያ ክለብ ውስጥ ባለ ለውጥ ምክንያት ለውጥ መፈለግ ቢጀምር የሚገርም አይሆንም ብሏል። ተጫዋቹን ዩናይትድ ለማስፈረም በተለያዩ ጊዜ ፍላጎት ነበረው። አሁን ላይ ግን ምንም አይነት ንግግር የለም ብሏል። አልአህሊ ተጫዋቹን በዚህ ክረምት ይለቋል። ተጫዋቹን ወደ ፕሪሚየር ሊግ ይመለሳል። ስለዚህ ዩናይትዶች ምናልባትም በድጋሚ ወደ ቶኒ ዝውውር ሊመለሱ ይችላሉ ብለዋል። በተሻለው ሁኔታ ዩናይትድ አሁንም ማርከስ ራሽፎርድን መሸጥ ይፈልጋል ተባለ። ደሞዙ ማስቀረትና ጥሩ የዝውውር ክፍያ ማየት በዝውውር መስኮቱ የበለጠ ጠንካራ እንዲሆኑ ያስችላቸዋልም ብሏል። ጥሩ ጥያቄ ቀርቦ ከሆነ መንገዱን አይከለክሉትም ሲል ቤን ጃኮብስ ዘግቦታል። ሉዊስ ስኬሊ ዝውውር ከ6 ወራት በፊት ብዙ የሚያጮትበት ጊዜ ከነበረው ይልቅ አሁን የበለጠ አስቸጋሪ ሆኗል አለ። አሁን በአርሰናል መደበኛ የመጮት እድል እያገኘ በሆኑም ከሉዊስ ሆል ሊጠይቅ ከሚችለው ክፍያ በላይ እጅግ ከፍተኛ ገንዘብ ከስኬሊ ይጠየቃልም ብሏል። ይህም ዝውውሩ እውን የመሆን እድሉን በጣም ዝቅተኛ ያደርገዋልም ብሏል። ሆኖም ግን ቤን ጃኮብስ አየዞ እንደዘገቡ ከሆነ ዩናይትድ አሁን ላይ ስኬሊን በቁም ነገር እየተመለከተ ይገኛል። ተጫዋቹ አሁን ላይ በአርሰናል ደስተኛ ቢሆንም ምናልባትም በክረምት የዝውውር መስኮት የመጨረሻ ቀናት አዲስ ነገር ሊፈጠርም ይችላልም ብሏል። ስለ ሊሳንድሮ ማርቲኔዝ አዲስ ነገር ይዞ ወጥቶ ቤን ጃኮብስ ሊሳንድሮ ማርቲኔዝ በዚህ ክረምት የትም አይሄድም ብሏል። በአሁኑ ሰዓት የመሃል ተከላካይ ዝውውርን በተመለከተ በዩናይትድ ምንም አይነት እንቅስቃሴ የለምም ብለዋል። ስለ ቤንጃሚን ሴስኮ አዲስ መረጃ ይዞ ወጥቶ ቤን ጃኮብስ እንዲህ ሲል ይናገራል። ቤንጃሚን ሴስኮን ባየር ሙኒክ ሊያስፈርሙ ይፈልጋል። የሃሪኬንም የረጅም ተተኪ አድርገው ይመለከቱታል ብሏል። ነገርም ይህ የሚሆነው ለቀጣዩ የክረምት የዝውውር መስኮት ወይም ከዛ በኋላ ባለው ዓመት ሊሆን ይችላልም ብሏል። ሃሪኬን ውይይቶች እየተደረጉ በመሆናቸው በባየር ሙኒክ ለረጅም ጊዜ የመቆየት እድሉ አሁን ላይ ሰፊ ይሆናል። ስለሆነም ቤንጃሚን ሴስኮ በዚህ ክረምት ምናልባትም በሚቀጥለው ክረምትም ወደ ባየር ሙኒክ ላያመራ ይችላልም ብለዋል።
ሰር አሌክስ ፈርጉሰን ከክለባችን ከለቀቁ በኋላ ዩናይትድ ከ2.1 ቢሊዮን በላይ ለዝውውር ቢወጣ ከፕሪሚየር ሊጉ ቢግ ሲክስ ክለቦች የ100 ሚሊዮን ፓውንድ ተጫዋች ያላስፈረመው ብቸኛው ክለብ ነው ተባለ። ማንቸስተር ኤቨርተን ሊያም ዴላፕን እንደ አማራጭ አጥቂ የተመለከቱት ነው ተባለ። በዩናይትድ የሚፈለገው ካርሎስ ባሊባ በቅድመ ውድድር ዝግጅት ወቅት የቁርጭምጭሚት ጅማት ጉዳት የደረሰበት ሆኖ ለትንሽ ጊዜ ከሜዳ ይርቃል ተባለ። ኮሎምቢያ ወጣት አማካይ ኦርዞኮ እንግሊዝኛ ስለማይናገር ዲያጎ ሊዮን የመሳሰሉ ስፓኒሽ ተናጋሪ ተጫዋቾች መረጃዎችን በማስተላለፍ እየረዱት ነው ተባለ። ዩናይትድ ከሱ ጋር ነገሮችን በሂደት እንደሚያፋጥኑም ገልጸዋልም ተብለዋል። ኦርዞኮ ባለፈው ሳምንት ባደረጉ ጨዋታ ጥሩ ብቃት አሳይቷል። እንደ ሴኮ ኮኔም ዲያጎ ሊዮን ካሉ ቀደምት ወጣት ፈራሚዎች ይልቅ በአካላዊ ብቃት ዝግጁ ሆኖም ተገኝቷልም ተብሏል። ማይክል ካሪክ በጂሚ ቱዌትስ ብቃት የተደሰተ ሲሆን በክለብ ውስጥም የመቆየት እቅድ አለውም ተባለ። ከአንድ ዓመት ቡድን ጋር የተጫወተ ከዋናው ቡድን ጋር ልምምድ ያደርጋልም ተብሏል። ተጫዋቹን በዚህ ክረምት በውሰት የመለቅ ምንም አይነት ፍላጎት የለውም ተብሏል። ሁለቱ የእንግሊዝ ፕሪሚየር ሊግ ክለቦች ማንቸስተርና አርሰናል የሻካታሩን የ20 ዓመት ብራዚላዊ አጥቂ ካዋ ኤልያስም በቅርበት ይከታተሉት ነው ተባለ። ሁለቱም ክለቦች ተጫዋቹን ለመመልከት ባለፉት ሳምንታት ስካውቶችን በተደጋጋሚ ልከዋልም ተብሏል። ሻካታሮች ተጫዋቹን ለመሸጥ እስከ 30 ሚሊዮን ፓውንድ አካባቢ አሁን ላይ ይፈልጋሉ ተብለዋል። ኦሊ ዋትኪንስ በክለባችን የአጥቂ ቦታ ላይ አማራጭ ውስጥ የለም ተባለ። ዩናይትዶች ሳንደርበርግና ታይለር አዳምስን የተመለከቱም የትኛውን ማስፈረም እንዳለባቸው በውስጥ ውይይት እያደረጉም ነው ተብሏል። ዩናይትዶች ምናልባትም በዋጋ ቀንስ ያሉት ሁለቱን አማካዮች አሁን ላይ ለማስፈረም እንቅስቃሴ ለማድረግ ዝግጁ ናቸው ሲል ዘ አትሌቲክስ ዘግቦታል። ሃሪያማስ በክለባችን ጥሩ የቀድሞ ውድድር ጊዜ ያሳለፈ ቢሆንም በውሰት እንዲወጣ ይፈቀድለታል ተባለ። ጋቢ አግቦናሆር ማንቸስተር በዚህ የዝውውር መስኮት በቂ ስራ አልሰሩም፣ ከዚህ በላይ መንቀሳቀስ አለባቸውም ብሏል። አግቦናሆር አያይዞም ስለ ቤንጃሚን ሴስኮም አስተያየት ሰጥቷል። ሴስኮ በየጨዋታው እየተሻሻለ መጥቷል። በቅድሞ ውድድር ዝግጅት ላይ የበለጠ ጠንካራ ሆኖ ታይቷል። ባለፈው ውድድር ዘመን በፕሪሚየር ሊጉ 11 ጎሎችን ያስቆጠረ ሲሆን በዚህ ውድድር ዘመን ቢያንስ 15 ጎሎቹን ያስቆጥራል ብዬ እገምታለሁ ሲል ተናግረዋል። በማንቸስተር ዩናይትድ አዲስ የኮንትራት መዋቅር ህግ ይፋ ሆነ። የህጉ ለውጥ ከ2023 ክረምት በኋላ ዩናይትድን የአዲስ ፈራሚዎችና የውል አዳሾችን ኮንትራት አወቃቀር ቀይሯልም ተብሏል። ቀደም ሲል የነበረው አሰራር ቀደም ሲል ክለብ ወደ ቻምፒየንስ ሲመለስ ተጫዋቾቹ በራስ ስር 25% የደሞዝ ጭማሪ ያገኙ ነበር። አዲሱ መስፈርት ግን 60% የመጫወቻ ጊዜ ያስፈልጋል ተብሏል። አሁን ባለው አሰራር ተጫዋቾች ይህንን የደሞዝ ጭማሪ ለማግኘት ባለፈው ውድድር ዘመን ቢያንስ 60% የመጫወቻ ደቂቃ በሜዳ ላይ ማሳለፍ አለባቸውም ተብሏል። ጆሹዋ ዚርክዜ ባለፈው ወደ ዘመን ይህንን የ60% መስፈር ስላላሟላ በዚህ ክረምት ደሞዙ አይጨመርለትም። ማርከስ ራሽፎርድና ሜሰን ማውንት አዲሱ ከመውጣቱ በፊት ውል የተፈራረሙ በመሆናቸው አሁንም ከድሮ አሰራር ተጠቃሚ ይሆናልም ተብሏል። ይህም ራሽፎርድ ወደ ቻምፒየንስ ሊግ በመመለሱ ዩናይትድ ሙሉ የ25% ደሞዝ ጭማሪውን እንዲያገኝ ያደርገዋልም ተብሏል። የክለቡ ዓላማ አሁን ለዩናይትድ አመራሮች ምክንያታዊ ግልጽ ነው። በመደበኛት ያልተጫወቱ ብቃታቸው የወረደ ወይም በክለቡ እቅድ ውስጥ የልጆች ውጤት ከአመቱ ተጫዋቾች እኩል ተጠቃሚ መሆን የለባቸው የሚል ነው። ይህም የክለቡ በሚሊዮኖች የሚቆጠር ገንዘብ በደሞዝ መልክ እንዳያባክና በዝውውር መስኮቱ የበለጠ የፋይናንስ ነፃነት እንዲኖረው ያስችለዋልም ተብለዋል። ሪያን ጊግስ ሩበን አሞሪም በዩናይትድ የዝውውር ስትራቴጂ ላይ ስላሳደረው ተጽዕኖ አስተያየት ሰጠ። ኩኛ በዩናይትድ ስር ከ60 ሚሊዮን ፓውንድ በላይ የወጣበት የመጀመሪያ ተጫዋች ነበር። ይህም አጋጣሚ ይመስለኛል ሲል ይጀምራል። እሱ ከስሩ ጀምሮ ከሩበን አሞሪም ዋነኛ የዝውውር ኢላማዎች አንዱ ነበር። በመቀጠልም ብሪያም ቢመጣ እሱም ቢሆን ሩበን ሊገነባ ከፈለገው የእግር ኳስ የጨዋታ ዘይቤ ጋር ስለሚጣጣም የፈለገው ሌላኛው ተጫዋች ነበር። ሁለቱም ክለቡን ተቀላቅለው ጥሩ አፈጻጸም አሳይተዋል። ከዚህ ቀደም ዩናይትድ በከፍተኛ ክፍያ ካስፈረማቸው አንዳንዶቹ ተጫዋቹ ይልቅ የተሻለ ነገር አድርገዋልም ብሏል። ከነዚያ ዝውውሮች በኋላ የትኛውም ተጫዋች የዋጋ ተመን ከ60 ሚሊዮን ፓውንድ በላይ ከፍ ማለት ሲጀመር ዩናይትድ እስከዚያ ድረስ ለመሄድ ወደኋላ የሚል ይመስል ነበር። በዚህም ምክንያት ነው የሩበን አሞሪም ተጽዕኖ የክለቡን አቀራር በመቀየር ረገድ ትልቅ ሚና ተጫውቷል ብዬ ማምነው ሲል ሪያን ጊግስ ተናግሯል። ፓትሪስ ኤቭራ ነገ ክለባችን ከፒኤስጂ ከሚያደርገው ጨዋታ በፊት አስተያየት ሰጠ። የቀጣዩ ጨዋታ ለማይክል ካሪክ ቡድን በሉዊስ ኤንሪኬ ፓሪስ ሴን ጀርሜን ላይ ትልቅ ፈተና ይሆናል አለ። ዴምቤሌ፣ ባርኮላ፣ ዱኤ፣ ኔቬስ፣ ቪቲኒያን የተቀሩት የቤቶችም ልምድ ጀምሮ እንደሆነ ተስፋ አድርጋለሁ፣ ሙሉ በሙሉ ዝግጁ እንደሆኑም ተስፋ አድርጋለሁ ሲል ፓትሪስ ኤቭራ ንግግሩን ይጀምራል። ይህም ከአውሮፓ አሸናፊዎች ጋር የምንገጥመት በመሆኑ የቀድሞ ውድድር ዝግጅታችን ትልቁ ፈተና ይሆናልም ብሏል። ይህ እኮ የቀድሞ ውድድር ዝግጅት ጨዋታ ብቻ ነው የሚል ወይም ሌላ ማንኛውን ምክንያት መስማት አልፈልግም ብሏል። ካሪክ ለአርሰናል መልእክት ማስተላለፍ አለበት። ቅዳሜ እስኪደርስ በእውነቱ መጠበቅ አልቻልኩም ሲል ፓትሪስ ኤቭራ አዝናኝ ምላሽ ሰጥተዋል። ኒውካስትል ዩናይትዶች
የ24 ዓመቱን ጀርመናዊ አጥቂ ኒኮል ተማሪ በዚህ ክረምት የዝውውር መስኮት በውሰት ሊለቁት እንደሚችሉ ለተጫዋቹ ማሳወቃቸው ተዘግቧል። ማንቸስተር፣ ሊቨርፑል የተጫዋቹ ሁኔታ በቅርበት ይከታተሉ ከሚገኙ ክለቦች መካከል የሚጠቀሳሉ። ኒውካስትል በመጀመሪያም ቋሚ ሽያጭ ይፈልጉ የነበር ቢሆንም አሁን ግን ተጫዋቹን በውሰት ሰጥቶ በኋላ እስከ 65 ሚሊዮን ዩሮ አካባቢ በቋሚነት የመግዛት መብት የሚያካትት ውል ለመቀበል ክፍት ሆኗልም ተብሏል። ባለፈው ዲዛይን ፕሪሚየር ሊጉ በ33 ጨዋታዎች 8 ጎሎችን ያስቆጠረው ጀርመን አጥቂ በዚህ ክረምት ከኒውካስትል ይለቃልም ተብለዋል። ሮይ ኪን ስለ አርሰናልና ስለ ክለባችን የፊርማ አቀራረብ አስተያየት ሰጠ። አርሰናሎች የፕሪሚየር ሊጉ አሸናፊዎች ናቸው። በሊጉ ውስጥም ከሚገኙት ምርጥ አማካዮች አንዱ የሆነ ዴክላን ራይስ እጃቸው ላይ ያለም እንኳን አሁንም ብሩኖ ጉማሬሽን በመጨመር ሌላ ጉልበት ያለው ተጫዋች እያስፈረሙ ነው። በሌላ በኩል ደግሞ ዩናይትዶች ባለፈው ዘመን ክፍተት በነበረባቸውና ደካማ በነበሩበት ቦታዎቻቸው ላይ አሁንም ተጫዋቾችን ለማስፈረም እያመነቱም ይገኛሉ ብሏል። ማውንት፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊት ሙሉ ጤነኛ ሲሆኑ ጥሩ ተጫዋች ናቸው። ነገር ግን እውነቱን ነጋገር ከተባለ ስለ ጉዳት እንደገና ማውራት ከመጀመራችን በፊት እውነት ስንት ይፋ ጨዋታዎችን አብረው መጫወት ይችላሉ ብዬ መጠየቅ እፈልጋለሁም ብሏል። ዩናይትድ የበለጠ ጥራት ያለውና በሜዳ ላይም ቆይቶ መጫወት የሚችል አስተማማኝ ተጫዋች ያስፈልገዋልም ብሏል። ያም ሆነ ይህ ሁላችንም ቢያንስ ለቀጣዮቹ 4 ሳምንታት ውድድር ሙሉ ጤነኛ ሆነው እንዲቆዩ እንጸልይላቸዋለን ብሏል። እኔም ፍላጎትና ለመጠየቄ አሉታዊ አስተሳሰብ ያለው ሳይሉም በፊት እዚሁ ላይ ላቁም ሲል ሮይ ኪን ተናግረዋል። ዋይኒ ሩኒ በዩሪ ቴሌማንስና በብሩኖ ጉማሬሽ የዝውውር ሁኔታ ላይ አስተያየት ሰጠ። ዋይኒ ሩኒ ሲናገር በየትኛው መንገድ ብትየው ለ29 ዓመቱ ብሩኖ ጉማሬሽ 75 ሚሊዮን ፓውንድ ማውጣት አሁንም ቢሆን እጅግ ከፍተኛ ክፍያ ነው ሲል ይጀምራል። ልዩነቱ ግን ዋንጫ ለሚፎካከር ቡድን በብቃት ማሞ ላይ ያለ ተጫዋች ሌላ የሊግ ዋንጫ እንድታሸነፍ ሊረዳ ይችላል። አርሰናል ከሱ ስንት ምርጥ የውድድር ዘመናትን እንደሚያገኝ እርግጠኛ ባልሆንም በአሁኑ ሰዓት በፕሪሚየር ሊጉ ከሚገኙ ምርጥ አማካዮች አንዱ እንደሆነ አያጠራጥርም ብሏል። ነገር ግን ለእኔ ዩሪ ቴሌማንስ በ35 ሚሊዮን ፓውንድ ማግኘት ትልቁ የረከስ የተሳካ ዝውውር ነው ብዬ አስባለሁም ብሏል። እሱ የተሻለ ካልሆነ በቀር ከብሩኖ ጉማሬሽ እኩል ደረጃ ላይ እየተጫወተ ይገኛልም ብዬ አስባለሁ። ስለሆነም ዩናይትድ በቴሌማንስ ዙሪያ ትልቅ ዝውውር እንዳደረጉ አስባለሁ ሲል ዋይኒ ሩኒ ተናግረዋል። ሪዮ ፈርዲናንድ ከማይክል ካሪክ ጋር ጥቂት ጊዜያትን አውርቻለሁ ሲል ንግግሩን ጀመረ። አንድ ነገር ግልጽ ነው፣ ለዩናይትድ ግልጽ የሆነ እይታ አለው። ለምን በርካታም አማካዮችን ኢላማ ማድረጉ እንደሚቀጠል ጠየቁት። መልሱ ግን ቀላል ነበር። በሁሉም ነገር ላይ በላይ መሆን መቆጣጠር እፈልጋለሁ። አሁንም ቢሆን ተጨማሪ አማካዮች ያስፈልጉናልም ብሏል። አሁን እኔም ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ኮቢ ማይኖና አንድሬ ሳንቶስ እና ዩሪ ቴሌማንስ እያሉ አሁንም ለምን ተጨማሪ ተጫዋቾችን ትፈልጋለህ ብዬ ጠይቀዋል። እሱ ፈገግ ብሎ ይኸውም ተመሳሳይ መልስ ሰጥቶኛል። ማንቸስተር ሁሉም ግንባሮች ይፎካከራል። በየትኛው ቦታ ላይ ተጫዋቾች ሊያጥሩኝ አይገባም ብሏል። ከዚያ ቤት በኋላ ሁሉም ነገር ምክንያት መሆን ጀመረም። በመቀጠልም ክለቡ እንደ ቹዋሜኒ፣ ካርሎስ ባሌባና ካማቪንጋ ካሉ ተጫዋቾች ጋር ስሙ ሲያያዝ እየሰማን ነበር። በመጀመሪያ ደረጃ ሁሉንም እንዴት ሊጠቀማቸው እንደነበረ እንዳሰበ ገርሞኝ ነበር። አሁን ግን አይገርመኝም። አሁንም ለሊጉ ሊጨነቁ የሚገባቸው የዩናይትድ ደጋፊዎች አይደሉም፣ ከእነሱ ጋር የሚጫወት ተቃራኒ ቡድኖች ናቸው ሲል ሪዮ ፈርዲናንድ አስገራሚ ምላሽ ሰጥተዋል። ብሩኖ ፈርናንዴዝ ስለ ዩሪ ቴሌማንስ አስተያየት ሰጠ። ብሩኖ ፈርናንዴዝ ከጥቂት ሳምንታት እረፍት በኋላ ወደ ካሪንግተን የልምድ ማዕከል ስመለስ የመጀመሪያ ስራ የነበረው ያመለጠኝን ነገር ተጫዋቹን መጠየቅ ነበር። ከአማድ ጋር እያወራው ነበር። የበለጠ የማረከ ያስደመመ ተጫዋች ማን ነው ብዬ ጠየቁት። እሱ ምንም አልተጠራጠረም። ወዲያውኑ ዩሪ ቴሌማንስ አለኝ። እኔም እያየሁት ሳቁና እውነትን ነው እንዲህ እንድትል ያደረገ ምንድን ነው አልኩት። አማድ እየሳቀ ወንድሜ በጥሩ ሁኔታ ተከታተሉ፣ ጨዋታውን የሚቆጣጠርበት መንገድ ሁልጊዜም የሚቀጥለውን ኳስ ወዴት ማሳለፍ እንዳለበት የሚያውቅበትንም ፈጽሞ የጣደፈ የማይመስልበት ሁኔታ ነው ያለው። እሱም የተለየ ተጫዋች ያደርገዋልም ብሎኛም። እውነቱን ለመናገር አማድ ስለሱ ከተናገረው በኋላ እኔ ራሴ እሱን በቅርበት ለመመልከት መጠበቅ አልቻልኩም ነበር። አንዳንድ ጊዜ ትልቁ ሙገሳ የሚመጣው ከራስ ቡድን አጋሮች ነው ብሎም አንድ ተጫዋች ደግሞ በተጫዋች በለብሻ ክፍል ውስጥ እንዲህ አይነት ክብር የሚያገኝ ከሆነ ማወቅ የሚገባን ሁሉ ይነግርሃል ሲል ብሩኖ ፈርናንዴዝ ስለ ቴሌማንስ በዩናይትድ ዋናው ቡድን ውስጥ ወጣቶችን በማሳደግ ረገድ እጅጉን ድንቅ አቅም ያላቸው ብሩኖ ፈርናንዴዝ እና ሉክ ሾው ይታወቃሉ። አሁን ላይ ሉክ ሾው ለአዲሱ የክለባችን ኮከብ ጄጄ ገብርኤል ትልቅ እንክብካቤ እያደረገለት ነው ተባለ። ሉክ ሾው ታዳጊ ተጫዋች በቅርቡ ከዋና ቡድን ጋር ከተቀላቀለ ጀምሮ ጄጄ ገብርኤል ከዩናይትድ ዋና የቡድን አካባቢ ጋር እንዲላመድ እየረዳው እጅጉን ይገኛል ተባለ። ባለፈው ሳምንት መጨረሻ ዩናይትድ ከአትሌቲኮ ማድሪድ ጋር ካደረገው የቅድመ ውድድር ዝግጅት ጨዋታ ማሸነፍ በኋላ ሾው ከጋብርኤል ጋር አብሮ ሲዝናናም ታይቷል። ከስታዲየምም ሲገባም ሲወጣም አብሮትም ነበረን ተብሏል። ጋብርኤል በመጀመሪያ በጋዜጠኞች መግለጫ መስጫ ለጋዜጠኞች በጣም ቅርብ የነበር ቢሆንም ሾው ወጣቱ ተጫዋች ከጋዜጠኞች ራቅ ብሎ በውጭ በኩል መሆኑን ለማረጋገጥ ቦታ ተቀያይሮ አብሮትም ወጥቶም ነበር።
የ31 ዓመቱ ሾ ባለፉት ጥቂት ሳምንታት ጋብሪኤል ከዋናው ቡድን ጋር እንዲላመድ የረዳው ሲሆን ባለፈው ውድድር ዘመን ጋብሪኤል ወደ ዋናው ቡድን ልምድ አድጎ ስለነበር ሾ አስቀድሞ የዚህን ጎበዝ ወጣት ብቃት እጅጉን ያውቅም ነበርም ተብሏል። ሾ የሳውዛምፕተን አካዳሚ ውስጥ በሚጫወትበት ጊዜ ትልቅ ስም የነበረ በመሆኑ ጥሩ ምክር መስጠት ይችላልም ተብሏል። እሱ በ16 ዓመቱም በዋናው ቡድን የመጀመሪያ ጨዋታ ያደረገ ሲሆን በኋላም በ30 ሚሊዮን ፓውንድ ወደ ዩናይትድ ሲዘወር በዓለም ላይ ካሉ ውድ ታዳጊ ተጫዋቾች አንዱ መሆኑም ችሎም ነበር። አሁን ላይ ሉክ ሾ ከብሩኖ ፈርናንዴዝ በመቀጠል በዋናው ቡድን ታዳጊ ተጫዋቾችን በመንከባከብ እጅጉን ትልቅ ስም አትርፈዋል። ውድ ቤተሰቦቻችን ለዛሬ በነበረን ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ በማድረግ ቤተሰቡን እንወዳችኋለን።